እንመልከት። ማንቸስተር ዩናይትድ ማቲያስ ፈርናንዴዝ፣ ሰመርቪል ስማቸው አብሮ የሚነሱ ተጫዋቾች ሆነዋል ወደ ማንቸስተር ዩናይትድ ቤት። ማንቸስተር ዩናይትድ ደግሞ ዌስትሃም ናቸው። ትክክል ግርምዬ። ማንቸስተር ዩናይትድ ሁለት ተጫዋቾችን ከአንድ ክለብ ፈልጓል። አንደኛው ሳንድሮ ቶናሊና ሉዊስ ሆልን ከኒውካስል፣ ሁለተኛው አማራጭ ደግሞ ሳመርቪልና ማቲያስ ፈርናንዴዝን ከዌስትሃም። ሁለቱም ተመሳሳይ ዋጋ ነው ያላቸው። ግርሜ የትኛውን ትመርጣለህ? እስኪ ማንቸስተር ዩናይትድ ደጋፊዎች የትኛውን ትመርጣላችሁ? አሁን በማንቸስተር ዩናይትድ ደጋፊዎች ዘንድ ትልቁ መከራከሪያ ነጥብ ነው እየቀረበ ያለው ይሄ ነው። ማንቸስተር ዩናይትድ ሳመርቪልና ማቲያስ ፈርናንዴዝን ይፈልጋል ከዌስትሃም፣ ከኒውካስል ደግሞ ሳንድሮ ቶናሊና ሉዊስ ሆልን ይፈልጋል። ሳንድሮ ቶናሊና ሉዊስ ሆል ምንም ጥያቄ የሌለው እሱ ነው። በጣም አሁን ምክንያቱም እኔም እንደዛ አስማማለሁ። ማንቸስተር ዩናይትድ እኮ የአጥቂ ችግር የለበትም። ወርልድ ክላስ በማጥቃት ሚና እኮ በፕሪሚየር ሊጉ ማንቸስተር ዩናይትድ የሚወዳደር የለም እኮ በዘንድሮ የውድድር ዓመት ኢቭን ምንም እንኳን አርሰናል ዋንጫውን ቢወስድም ማንቸስተር ሲቲ ተፎካካሪ ቢሆንም ሊቨርፑል ሻምፒዮንስ ሊግ ቢገኝም አስቶን ቪላን በተመሳሳይ ሻምፒዮንስ ሊግ ቢገባም የማንቸስተር ዩናይትድን ያክል አጥቂ ያለው አንድም ቡድን የለም። ከመስመር እየተነሱ የሚያጠቁት በብሩኖ ፈርናንዴዝ ማሽንነት የነ አማድ ዲያሎ፣ የነ ብሪያን ምቦሞ፣ የነ ማቲያስ ኩኛ፣ የነ ቤንያሚን ሼሽኮ ሚና በጣም ምንም ያን ያህል ችግር አለው የሚባል አጥቂ ክፍል አይደለም ያለው። ስለዚህ ሰመርቪልን ስታነሳው ያን ያህል ነው። ከዛ ቀጥሎ ያለው ማነጻጸር ነው ከማቲያስ ፈርናንዴዝ እና ከሳንድሮ ቶናሊ ከልምድ አንጻር፣ ከብቃት አንጻር፣ ካላቸው ወቅታዊ ፐርፎርማንስ አንጻር። ኦፍ ኮርስ ማቲያስ ፈርናንዴዝ እድሜው ገና ነው፣ እያደገ መምጣት የሚችል አቅም እንዳለው ያስታውቃል። ስለዚህ ሳንድሮ ቶናሊና ሉዊስ ሆልን ቢያገኝ ማንቸስተር ዩናይትድ በእርግጠኛነት ብዙ ነገር የሚለወጥ ቡድን እንደሆነ አስባለሁ። አዎ ብዙ ደጋፊዎችም ያሉት ያ ነው። ማንቸስተር ዩናይትድ ግን እየሰራበት ያለው ማቲያስ ፈርናንዴዝና ሳመርቪል ላይ ነው። ማንቸስተር ዩናይትድ እየሰራ ያለው ደጋፊዎቹ ግን እየፈለጉ ያሉት ሳንድሮ ቶናሊና ሉዊስ ሆልን ተመሳሳይ ዋጋ ናቸው ሁለቱ። በእርግጥ ሳመርቪልና ሉዊስ ሆል የሚጫወቱበት ቦታ የተለያየ ነው። የማቲያስ ፈርናንዴዝና የሳንድሮ ቶናሊ በንጽጽር ተመሳሳይ ቦታ ነው። ሉዊስ ሆልና ሳመርቪል ግን የሚጫወቱበት ቦታ የተለያየ ነው። ሳመርቪል ዊንግ ባክ ነው፣ በተቃራኒ ሉዊስ ሆል ደግሞ ፉል ባክ ነው። ስለዚህ እነዚህ ነገሮች ናቸው አሁን ማንቸስተር ዩናይትድ የትኛው ነው የታመመው፣ የትኛው ነው ቦታ የሚያስፈልገው? ግራ መስመሩ ያስፈልገዋል። በቀጣይ ዓመት ሉክሾው እንዳምናው በየጨዋታው ይጫወት ሊቀጥልልህ አይችልም። ከነበረው ከበፊት ኤክስፔሪንስ አንጻር ከጨዋታዎች ቁጥር መብዛት አንጻር በቀጣይ ዓመት እሱን አንተ ታሳቢ ማድረግ ይኖርባቸዋል። እንዳልከው ሚዱ ላይ በምንም አይገናኙ ሳንድሮ ቶናሊና ማቲያስ ፈርናንዴዝ ኤክስፔሪንስ፣ ልምድ፣ ብቃት፣ ሊጉን መልመድ፣ በሃይ ሌቭል መጫወት። ኒውካስል እኮ ቢያንስ ቻምፒዮንስ ሊግ ተጫወተ። ፕሪሚየር ሊግ ባለፉት ዓመታት ሳንድሮ ቶናሊ በነበረበት ዓመታት ተፎካካሪ ነበረ። ቶፕ 5 ውስጥ እየጨረሰ ቻምፒዮንስ ሊግ በተከታታይ ገብቷል በሳንድሮ ቶናሊ ገዛ። እነዚህም መሰረት ባረገ መንገድ መሆን አለበት የሚሉ አስተያየቶች እየተቀመጡ ያሉ። ማንቸስተር ዩናይትድ ግን እየሰራ ያለው ሁለቱ ላይ ነው፣ ማቲያስ ፈርናንዴዝና ሳመርቪል ላይ ነው። በተለይ ማቲያስ ፈርናንዴዝን አጥብቆ ይዞታል። ሌሎቹ ወጥቷል። አርሰናል እነ ማድሪድ ሲፈልጉት የነበረው ወጥቷል። ምክንያቱም ዋጋው ተጋኗል የሚል እምነት ነው ያላቸው። በ80 ሚሊዮን ፓውንድ ከዚህ የተሻለ ተጫዋች ማግኘት ይቻላል የሚል ሀሳብ ስላላቸው ወጥቶለታል። ማንቸስተር ዩናይትድ ብቻውን ዛሬ ወይም ነገ ሰሞኑን ቢድ እንደሚያደርግ ይጠበቃል። የመጀመሪያ ክፍያውን ወይም የመጀመሪያ ጥያቄውን እንደሚያቀርብ የሚጠበቅ ነው የሚሆነው። 80 ሚሊዮን ፓውንድ ግን በቃ አልወርድም አለ እኮ ዌስትሃም ይገባዋል ለማቲያስ ፈርናንዴዝ 80 ሚሊዮን ፓውንድ ገና ኦፍ ኮርስ እድሜው ገና ነው ካለው እኔ ያከፋፈል ሲስተሙ ላይ ነው ማንቸስተር ዩናይትድ መጨነቅ ያለበት ብዬ አስባለሁ። ይሄ ላይክ አርሰናል አሁን ዲክላን ራይስን ሲያመጣ በ4-5 ዙር አይደል የከፈለው። ቀጥተኛ ክፍያ ከሆነ 80 ሚሊዮን ፓውንድ ሊጎዳቸው ይችላል። ግን በሚቀጥሉት ዓመታት ከሆነ ልጁም እያደገ ነው፣ አንተም ገንዘቡን ደግሞ ቶሎ አታወጣውም፣ ቀስ እያልክ ነው የምታወጣው። በ4-5 ክፍያ ካረጉላቸው የሚጎዳ አይመስለኝም። ማቲያስ ፈርናንዴዝ 1 ዓመት ነው የተመለከተው እንግዲህ በዌስትሃም በብቃቱ በሃይ ሌቭል ብቃት ማለት ነው። ማለት 2-3 ዓመታትን ኮንሲስተንትሊ ተጫዋቹ ብቃቱን ሲያሳይ ያልተመለከተ ነው። ግን አሁን ካለው ከገበያው ላይ ካለው ዋጋ አንጻር ማቲያስ ፈርናንዴዝ በጣም ተወዷል የምንለው አይደለም፣ ግን በጣም ረክሷል የምንለው አይደለም። በሁለቱ መሀል የሆነ ተጫዋች ነው። ወይም ረክሷልም ተወዷልም የማትለው ግን ምክንያቱም ማንቸስተር ዩናይትድ 10 ጨምሮ ሳንድሮ ቶናሊ ማምጣት ይችላል። በዛ አካባቢ ዋጋዎች ገበያ ላይ ያሉ ብዙ ተጫዋቾች አሉ። ከቦዋዲና ከማቲያስ ፈርናንዴዝ ቦዋዲ ይለያል። አንድ ጨዋታ ነው ግን የተመለከተው። ግን አንድ ጨዋታ በአንድ ጨዋታ ይበልጣል። በአንድ ጨዋታ እንቅስቃሴ አመቱን ሙሉ የሁለቱን ሌላው ጨዋታ የሱን የፈረንሳይ ሊግ አን ስላላየን ኮምፔር ማድረግ ይኖርብናል። ኮምፔር ማድረግ ግን አሁን ባለፈው ባየነው ጨዋታ ቦዋዲ በጣም ይገርምል። ቦዋዲ ከ50 እስከ 60 ሚሊዮን ፓውንድ ታገኘዋለህ ቦዋዲን ማለት ነው።
ስለዚህ ማንቸስተር ዩናይትድ ሌሎች አማራጮችንም ማየት የሚኖርበት ይሆናል። ደጋፊዎችም እሱን ነው እያለዋል። ድርቅ ማለት የለበትም ማቲያስ ፈርናንዴዝ ላይ ሳንድሮ ቶናሊ ማግኘት የሚቻል ከሆነ ሳንድሮ ቶናሊና ሉዊስ ሆልን የሚያገኙበት በሳመርቪልና በማቲያስ ፈርናንዴዝ ዋጋ ተመሳሳይ ከሆነ ሁለቱም ቢያመጣልን ይሻላል የሚል ሀሳቦችን እያስቀመጥ ነው። ሳመርቪል መጥቶ ያው የመስመር አጥቂ ነው ሊያግዝልህ የሚችሉ ቀኙም ግራውም ላይ መጫወት ይችላል። ሞር ሌፍት ባክ ላይ ነው ሌፍት ዊንግ ላይ ነው ሲጫወት የምንመለከተው። ግን በሆላንድ ብሔራዊ ቡድንም ራይት ዊንግ ነው ሲጫወት ተመልክተነዋል። ሳመርቪል ይሄ ተጫዋች በጣም ወጣት ነው፣ ጎበዝ ነው፣ በጣም ፈጣን ተጫዋች ነው፣ የውሳኔ ተጫዋች ነው። ግን ለማንቸስተር ዩናይትድ አንገብጋቢ ነው ወይ? አይመስለኝም። እኔ ሳመርቪልን ከማምጣት ማርከስ ራሽፎርድን በማንቸስተር ዩናይትድ ማቆየትን እመርጣለሁ፣ በእኔ እምነት ማለት ነው። ማርከስ ራሽፎርድ ቢቆይ እመርጣለሁ በማንቸስተር ዩናይትድ። በነገራችን ላይ ማርከስ ራሽፎርድ ከባርሴሎና ጋር ያለውን ውል ጨርሶ ተመልሷል፣ ወይም ወደ እናት ቤቱ ተመልሷል። ያለው አሜሪካ ነው፣ ግን ተመልሷል። በኮመን ሴንስ ደረጃ ተመልሷል። ከዓለም ዋንጫው እንደተጠናቀቀ የሚሄደው ወደ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትዶች ለማርከስ ራሽፎርድ ጋር በተያዘ ለእንግሊዝ ፕሪሚየር ሊግ ክለቦችም ፍቃድ ሰጥቷቸዋል። የእንግሊዝ ፕሪሚየር ሊግ ክለቦችም መደራደር ይችላሉ፣ ተፈቅዶላቸዋል። ከሊቨርፑልና ማንቸስተር ሲቲ ውጭ ነው ያሉት። ከሊቨርፑልና ማንቸስተር ሲቲ ውጭ በ40 ሚሊዮን ፓውንድ ተጫዋቹን መውሰድ ይችላሉ። ባርሴሎና ግን ልውሰድ ካለ 10 ሚሊዮን ፓውንድ ተቀንሶለት 30 ሚሊዮን ፓውንድ ነው የሚወስደው። ለፕሪሚየር ሊግ ክለቦች ከሆነ 10 ሚሊዮን ፓውንድ ይጨምራል። ግን ከሊቨርፑልና ከሲቲ ውጭ ያሉት ናቸው መውሰድ ያለባቸው ይላል። ማርከስ ራሽፎርድ ደግሞ እንግሊዝ ውስጥ ከማንቸስተር ዩናይትድ ውጭ የመጫወት ፍላጎት የለውም ይላል የመረጃ ምንጩ። ብዙ የመጫወት ፍላጎት የለውም። በቃ እንግሊዝ ከቆየ ማንቸስተር ዩናይትድ ነው የሚፈልገው። ካልሆነ ወደ ሌሎች ሊጎች ነው መጫወት ነው። ባርሴሎና ቢጨርስለት ደስ ይለዋል። ባርሴሎና ግን ያው በላዩ ላይ ነው ሰው ያመጣበት አንቶኒ ጎርደንን። ዴኮ ብዙ ግራ ቀኙን ከተመለከቱ በኋላ ጎርደንን ለማምጣት ወስነው ራሽፎርድን ግን እስቲል አሁንም በውሰት እንፈልገዋለን ብሏል። በውሰት ከሰጣችሁን ችግር የለብንም እንቀበላለን፣ ግዢ ግን አንፈልገውም፣ ያን ያህል ገንዘብ የማውጣት ፍላጎት ስለሌለን የሚል አቋም ነው ያላቸው ባርሴሎናዎች። ሰው እንደ ባየር ሙኒክ፣ ፓሪስ ሰን ዠርማን አይነት ክለቦች የሚፈልጉ ከሆነ አይኑን ሳያሽ ይሄዳል። የእንግሊዝ ፕሪሚየር ሊግ ክለቦች ከሆኑ ግን እስከ 40 ሚሊዮን ፓውንድ ድረስ ለማንቸስተር ዩናይትድ የማቅረብ ግዴታ ይኖርባቸዋል። እንግዲህ ምናልባት የሀሳብ ለውጥ ወይም የአይዲያ ሽፍት ሊኖር ይችላል በማይክል ካሪክ ያውቁታል በደንብ ማርከስ ራሽፎርድን እና ማይክል ካሪክ ደግሞ የዚህ የማንቸስተር ዩናይትድ ተች ያለባቸው የክለቡን ታሪክ የክለቡን ሂደት የሚያቆዛው ክለብ ውስጥ ያደጉ ተጫዋቾችን ይፈልጋሉ። ለምሳሌ እንግዲህ ኮቢ ማይኖን በዛ ሀሳቤ ነው የተጫዋቹ ብቃትም እንዳለ ሆኖ ከሩበን አሞሪም መውጣት በኋላ በቡድን ውስጥ አካተው በደንብ እድል የሰጡት እና ማርከስ ራሽፎርድ ላይ ምናልባት የሀሳብ ለውጥ ሊያደርጉ ይችላሉ። እኔ ሳመርቪልን ከማምጣት ማርከስ ራሽፎርድን ማቆየት እመርጣለሁ ነው ለመናገር። ማርከስ ራሽፎርድን ሶፊ እንደምታውቀው 40 ሚሊዮን ፓውንድ ተቀምጧል። ማንኛውም የእንግሊዝ ፕሪሚየር ሊግ ክለብ መውሰድ ይችላል። ነገር ግን ለሊቨርፑልና ለማንቸስተር ሲቲ ግን አንሸጥም ብለዋል። ሊቨርፑልና ማንቸስተር ሲቲ እንዳትመጡ ራሽፎርድን ብላችሁ። ከዛ ውጭ ያለው ማንኛውም የፕሪሚየር ሊግ ክለብ ግን ማርከስ ራሽፎርድን በ40 ሚሊዮን ፓውንድ መግዛት ይችላል ብለዋል። እና ይህ አስገራሚ ነው። በተለይ ሊቨርፑልና ማንቸስተር ሲቲ ድርሽ እንዳትሉ ነው ያሏቸው፣ እንዳትደርሱ በራሽፎርድ ጉዳይ እንዳትጠይቁ ነው ያሏቸው። እና ሶፊ እንዳልከው እኔ ማርከስ ራሽፎርድን ካለው ውዝግብ ካልተስማሙበት ጉዳይ አሁን ሌላ አሰልጣኝ ነው፣ ካሪክ ነው። ያኔ ሩበን አሞሪም ነበር። በሩበን አሞሪም አሰልጣኝነት ከፍልስፍናቸው የራሽፎርድ ጸባይ አልተመቻቸውም፣ አልወደዱትም። አሁን ደግሞ ያለው ካሪክ ነው። ካሪክ እንደውም በደንብ ያውቀዋል፣ ራሽፎርድን በደንብ ያውቀዋል። እና ማንቸስተር ዩናይትዶች ራሽፎርድን ቢጠቀሙ ይሻላቸዋል፣ አቆይተውት እዛው ቢጫወት። እነሱ ግን አልፈለጉትም፣ መልቀቅ ነው የሚፈልጉት። የሚገዛን ካለ ብለው ነው ገበያ የወጡት። 40 ሚሊዮን ፓውንድ አምጡና ውሰዱልን እያሉ ነው ራሽፎርድ። እና እኔ ማርከስ ራሽፎርድ ላይ ያላቸው የዩናይትድ የፍላጎት ማጣት በጣም ይገርመኛል። በምን ደረጃ ምን ቢያደርጋቸው ነው ይሄ ተጫዋች? አስቶን ቪላ ላኩት በውሰቱል፣ አስቶን ቪላ አልገዛም አለ። መለሱ እንደገና ባርሴሎና ላኩት፣ ባርሴሎና አልገዛም አለ። አሁንም ባርሴሎና በውሰቱል እኮ መውሰድ ይፈልጋሉ አለ። በውሰትማ ሁሉም ይፈልጉታል፣ በርካታ ክለቦች በውሰት ይፈልጉታል ማርከስ ራሽፎርድ። ችግር የሆነባቸው ገንዘቡን አውጥተው መጅረጥ አድርገው መክፈል። ግን 30 እኮ አድርገውላቸዋል እኮ ግርሜ፣ 10 ከሌሎቹ ክለቦች ኢብን የ10 ሚሊዮን ፓውንድ ቅናሽ አድርጎላቸዋል። ባርሴሎና ግን አልፈልግም አለ ባርሴሎና። ሶ የማርከስ ራሽፎርድ ጉዳይም ያለየለት ይሆናል ተብሎ እየተነገረ ነው የሚገኘው። ዝሮ ዝሮ ቅድም እንዳልኩት አሁን አርሰናል ሞርጋን ሮጀርስን ያስፈርማል እንዳልኩት፣ ማንቸስተር ዩናይትድም ማቲያስ ፈርናንዴዝን ኋላ ኪስ ውስጥ ያስገባው ዝውውር ይመስላል። የጨረሰው የሚያልቅ ዝውውር ይመስላል። የማቲያስ ፈርናንዴዝ ጉዳይ የሚጠናቀቅ ዝውውር ይመስላል በዛ ሂደት ውስጥ። ስለዚህ ቦታዎቻቸውን እየያዙ ናቸው። በዝውውር መስኮቱ ሲነሱ የነበሩት ተጫዋቾች ሳንድሮ ቶናሊ ወደ ቶተንሃም፣ ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ፣ ሞርጋን ሮጀርስ ወደ አርሰናል፣
ኤሊዮት አንደርሰን ወደ ማንቸስተር ሲቲ፣ አዳም ዋርተን ወደ ሊቨርፑል። እነዚህ ዝውውሮች የሚቀሩ አይመስልም፣ የጊዜ ጉዳይ እንጂ በእንግሊዝ ፕሪሚየር ሊግ እነዚህ ዝውውሮች ዋነኛ ጉዳዮች ናቸው ብለን ማንሳት እንችላለን። ግርሜ የተጨማሪ ነገር ካለ እንጨምርና እንሰነባበት። ያው እኔ ከዚህ ወጣ ብዬ ቅድም መግቢያችን ላይ አንድ ለመግለጽ የፈለግኩት ግን በወቅቱ የዘነጋሁት ነገር አለ ከዚህ ከሊዮኔል ሜሲ ጋር በተገናኘ